የውጭ ምንዛሬ እጥረትን ለመቅረፍና በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ የኢትዮጵያ ብሔራዊ ባንክ ዶላርን ለጨረታ አቅርበዋል። በዚህም ዶላር ለጨረታ የቀረበበት ዋጋ ላይ ቅናሽ ታይቷል። ይህ ቅናሽ ለመሆኑ የጥቁር ገበያ ሐዋላውን አውርዶታል? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ታህሳስ 19 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል? በትናንትናው ዕለት እንግዲህ የኢትዮጵያ ብሔራዊ ባንክ ዶላርን ለጨረታ አቅርቦ የአሜሪካ ዶላርን እንግዲህ የምንዛሬ ዋጋ ላይ ቅናሽ አድርጓል። ይህ ቅናሽ ምን ያክል ነው? እንዲሁም የዚህ ቅናሽ መኖር የጥቁር ገበያ ሐዋላውን አዳክሞታል? የ18 ሀገራትን መረጃ ይዘናል። እንዲሁም በባንክ የ6 ሀገራትን አካተን የምናደርሳችሁ ይሆናል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ በትናንትናው ዕለት የኢትዮጵያ ብሔራዊ ባንክ ዶላርን ለጨረታ አቅርቦ እጅግ በሚገርም ሁኔታ እንግዲህ ቅናሽ አድርጎበታል። ይህንን በተመለከተ ሙሉ መረጃውን ወደ መጨረሻ ላይ እናደርሳለን። በዛሬው ዕለት እንግዲህ በጠዋቱ ዕለታዊ ምንዛሬ ዋጋ በጥቁር ገበያ በተወሰኑ ሀገራቶች ላይ ጭማሪ ታይቷል። የተወሰኑ ሀገራቶች ባሉበት ናቸው። እስኪ እነሱን በማስቀደም ወደ እናንተ እናድርስ። እስከ መጨረሻው አብራችሁን ቆዩ። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት 187 ብር ከ79 ሳንቲም ሲመነዘር 100 የአሜሪካ ዶላር 18779 የኢትዮጵያ ብር በጥቁር ገበያ የተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 246 ብር ከ50 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24650 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 216 ብር ከ79 ሳንቲም ሲመነዘር 100 ዩሮ 21679 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት 1 የካናዳ ዶላር 132 ብር ከ85 ሳንቲም ሲመነዘር 100 የካናዳ ዶላር 13280 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 ሳውዲ ሪያልን ስንመለከት 49 ብር ከ90 ሳንቲም ሲመነዘር 100 የሳውዲ ሪያል 4990 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት 1 ዱባይ ድርሃም 51 ብር ከ15 ሳንቲም ሲመነዘር 100 የዱባይ ድርሃም 5115 የኢትዮጵያ ብር እየተመነዘረ እንደሚውል አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት 1 የኩዌት ዲናር 601 ብር ከ29 ሳንቲም ሲመነዘር 100 የኩዌት ዲናር 60129 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት 1 የአውስትራሊያ ዶላር 123 ብር ከ10 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12310 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት 1 የባህሬን ዲናር 485 ብር ከ65 ሳንቲም ሲመነዘር 100 የባህሬን ዲናር 48565 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት 1 የጆርዳን ዲናር 260 ብር ከ90 ሳንቲም ሲመነዘር 100 የጆርዳን ዲናር 26000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት 1 የኦማር ሪያል 477 ብር ከ50 ሳንቲም ሲመነዘር 100 የኦማር ሪያል 47750 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት 1 የቻይና ዩዋን 24 ብር ከ92 ሳንቲም ሲመነዘር 100 የቻይና ዩዋን 2492 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት 1 የእስራኤል ሽቅል 56 ብር ከ35 ሳንቲም ሲመነዘር
100 የእስራኤል ሽቅል 5635 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 230 ብር ከ99 ሳንቲም ሲመነዘር 100 የስዊስ ፍራንክ 23000 ከ99 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው እንግዲህ ብሔራዊ ባንክ በትናንትናው ዕለት ይፋ ያደረገውን መረጃ እናደርሳችሁና የባንክ የምንዛሬን በመቀጠል እናደርሳለን። የኢትዮጵያ ብሔራዊ ባንክ ታህሳስ 18 ቀን 2018 ባከናወነው የዓመቱ መጨረሻ የልዩ የውጭ ምንዛሬ ጨረታ አንድ የአሜሪካ ዶላር የጨረታ አማካኝ ዋጋ 154 ብር ከ47 ሳንቲም መሆኑን አስታውቋል። ባንኩ 150 ሚሊዮን ዶላር ባቀረበበት በዚህ ልዩ ጨረታ ላይ በአጠቃላይ 23 የንግድ ባንኮች ተሳታፊ በመሆኑ የውጭ ምንዛሪ ማሸነፍ ችለዋል። ይህ ውጤት ካለፈው የጨረታ አፈጻጸም ጋር ሲነጻጸር ልዩነት ያሳየ ሲሆን ባንኩ ታህሳስ 7 ቀን 2018 ባካሄደው 12ኛው ዙር ጨረታ አንድ የአሜሪካ ዶላር ወደ 155 ብር የተጠጋ ቢሆንም ከዛሬው ጋር ሲነጻጸር በ0.7 አካባቢ ቅናሽ ማሳየቱ እንግዲህ የውጭ ምንዛሬ ላይ ልዩነት እንዲፈጠር ተገልጿል። ይህ ልዩ የውጭ ምንዛሬ ጨረታ የተካሄደው የዓመቱን መጠናቀቅ ተከትሎ ሲሆን በገበያው ውስጥ ያለውን የውጭ ምንዛሬ ፍላጎት ለማርካትና የምንዛሬ ተመኑን ለማረጋጋት ያለመ መሆኑ ተገልጿል። ባንኩ ቀጣይ ጨረታዎችን ማስቀድሞ በተያዘላቸው የጊዜ ሰሌዳ መሰረት እንደሚያከናውንም ተገልጿል። እንግዲህ ክቡራን ተመልካቾቼ ዛሬ እሁድ ነው። በትላንትናው ዕለት የነበረው የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ከእጃችን ይዘናል። እንግዲህ በትናንትናው ዕለት አንድ የአሜሪካ ዶላርን 176 ብር ከ77 ሳንቲም ገዝቶ 180 ብር ከ30 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 226 ብር ከ55 ሳንቲም ገዝቶ 231 ብር ከ08 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 201 ብር ከ29 ሳንቲም ገዝቶ 205 ብር ከ31 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 216 ብር ከ05 ሳንቲም ገዝቶ 220 ብር ከ37 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 47 ብር ከ30 ሳንቲም ገዝቶ 48 ብር ከ24 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 46 ብር ከ58 ሳንቲም ገዝቶ 47 ብር ከ51 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 23 ብር ከ95 ሳንቲም ገዝቶ 24 ብር ከ42 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ በትላንትናው ዕለት ቅዳሜ የነበረው የምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። ቪዲዮን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንላለን።